ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምናየው የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል ሰሪ እንጀምራለን። በዚህ ሞጁል ሰሪ ስለ ማርኬቲንግ ሪሰርች ነው የሚያወራው። ሞጁል ሰሪ ቻፕተር 1ን በዚህ ቪዲዮ እናያለን ማለት ነው። ለቻናል ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ሞጁል ሰሪ ቻፕተር 1 ኢንትሮዳክሽን ቱ ማርኬት ሪሰርች የሚለውን እናያለን። እንደ ኢንትሮዳክሽን ስናይ ሪሰርች የምንለው ነገር ምንድነው ስንል ሪሰርች ማለት ጀስት ፕሮሰስ ነው ወይም የሆነ ሂደት ነው። ሲስተማቲካሊ የሆነ ሂደት ምን የማድረግ ሂደት መረጃዎችን የመሰብሰብና አናላይዝ የማድረግ ሂደት እሱን ሪሰርች እንለዋለን። the process of systematical searching for and analyzing relevant information is research ብለን ዲፋይን ይደረጋል ማለት ነው። ቢዝነሶች ዋና ሜጀርሊ ሪሰርች ይጠቀማሉ። አንዱ ማርኬት ሪሰርች ነው። ይሄም ማርኬት ሪሰርች ማድረጋቸው ማርኬቱን አንደርስታንድ እንዲያደርጉ፣ ከስተመሮቻቸውን አንደርስታንድ እንዲያደርጉ፣ ኮምፒቲተሮቻቸውን ኤንድ ኦልሶ የማርኬቱን ትሬንድ እንዲረዱት ይጠቅማቸዋል ማለት ነው። ከስተመር ማርኬቱን ለመረዳት፣ ከስተመሮችን ለመረዳት፣ ኮምፒቲተሮችን ማርኬት ትሬንዱን ለማወቅ ግዴታ ማርኬት ሪሰርች ኮንዳክት ያደርጋሉ ማለት ነው ድርጅቶች። ስለዚህ በዚህ ቻፕተር በዚህ ዩኒት ወይም በዚህ ቻፕተር ማርኬት ሪሰርች ፐርፐዙስ ማርኬት ሪሰርች ምንድነው፣ ፐርፐዙ ምንድነው እና እንዴት ማርኬት ሪሰርች ከማርኬቲንግ ሪሰርች ይለያል። እዚህ ጋር ማርኬት ነው የሚለው፣ እዚህ ጋር ደግሞ ማርኬቲንግ ነው። ማርኬት ሪሰርች እና ማርኬቲንግ ሪሰርች የተለያዩ ናቸው። የእነሱን ልዩነት የምናይበት ነው የሚሆነው። ወደ መጀመሪያው ሚኒንግ ወደ ትርጉሙ ስንመጣ ዋትስ ማርኬት ሪሰርች ስንል ማርኬት ሪሰርች ዛትስ ቢዮንድ ኮዛል ጋዘሪንግስ ኦፍ ኢንፎርሜሽን። ከዚህም ባለፈ ነው ምንድነው ሲስተማቲክ ነው። ያ ማለት ፕላንድ የተደረገ የታቀደ ኤንድ ኦልሶ ዌል ኦርጋናይዝድ የሆነ የተደራጀ የተቀናጀ ሂደት ነው። ዳት ሲስተማቲክ ነው እንላለን። ኤንድ ኦልሶ ኦብጀክቲቭ ነው። ማርኬት ሪሰርች ምንድነው ኦብጀክቲቭ ነው ማለት ምን ማለት ነው? ኢትስ ፍሪ ፍሮም ፐርሰናል ቢያዝ ወይም ደግሞ ከግለሰብ አስተያየት ወገንተኝነት የጸዳ ነው። ኦብጀክቲቭ ነው። ኤንድ ኦልሶ አናላይቲካል ነው። ዩዝ ዴታ ቱ ሳፖርት ዲሲሽንስ። የሚወሰነው ውሳኔ በሙሉ ምን መሰረት ያደረገ ነው? መረጃን መሰረት ያደረገ ነው። ቤዝድ ኦን ዴታ ነው። አናላይቲክስ በመስራት ኤንድ ባይ ኤክስትራክቲንግ ሪሌቫንት ኢንፎርሜሽን ዲሲሽኖች የሚወሰኑት በዛ መንገድ ነው። በአጠቃላይ ማርኬት ሪሰርችን ስናየው አንድ ቢዝነስ የሚወስነው ውሳኔ ቤዝድ ኦን ኤቪደንስ ቤዝድ ኦን ኢንፎርሜሽን እንዲሆን ያደርገዋል። ያ ማለት ሪዲዩስ ሪስክ ሪዲዩስ እንድናደርግ ይረዳናል ማለት ነው ማርኬት ሪሰርች። የምንወስናቸው ውሳኔዎች ማርኬቲንግ፣ ፕራይስ፣ ፕሮዳክት ፕሮሞሽን ኤንድ ታርጌት ማርኬት ቹዚንግ ኦር ታርጌቲንግ ላይ አጠቃላይ ማርኬቲንግ ስትራቴጂያችን ላይ የምንወስናቸው ውሳኔዎች በሙሉ መረጃን መሰረት ያደረጉ በመረጃ ላይ የተመረኮዙ እንዲሆኑ ያደርጋል ነው። ዴፊኒሽንስ ኦፍ ማርኬት ሪሰርች ማርኬት እና ሪሰርች ከሚሉ ሁለት ቃላት እየመጣ ነው። ማርኬት ስንል ግሩፕስ ኦፍ ባየር ኤንድ ሴለር ነው። ገዢና ሻጭ አንድ ላይ ማርኬት ይባላሉ። ሁለተኛው ሪሰርች ያልነው ሲስተማቲክ ነው ኤንድ ኮምፕሌት የሆነ ኢንቨስቲጌሽንስ ኦፍ ፕሮብሌም፣ አንድን ችግር ሲስተማቲክ በሆነ መንገድ እና በተሟላ መንገድ መመርመር ኢንቨስቲጌት ማድረግ ሪሰርች ይባላል እንላለን። ኤንድ ኦልሶ ሪሰርችም ምን ተብሎ ዲፋይን ይደረጋል? ሲስተማቲካሊ ጋዘሪንግ ሪከርዲንግ አናላይዚንግ ዴታስ ሪሌትድ ቱ ማርኬቲንግ ኦፍ ጉድ ኤንድ ሰርቪስ። ማርኬቲንግ ጋር ተያያዥነት ያላቸውን ዳታዎችን ምን ማድረግ ነው? ሲስተማቲክ በሆነ መንገድ መሰብሰብ፣ ሪከርድ ማድረግ ኤንድ ኦልሶ አናላይዝ የማድረግ ሂደት ማርኬት ሪሰርች ይባላል። ኤንድ ኦልሶ ወርልድ ኦርጋናይዜሽን ፎር ማርኬቲንግ ኦር ኤንድ ኮንሱመር አሶሲዬሽን ሪሰርች ማርኬቲንግ ዲፋይን ሲያደርገው systematically gathering of data and interpreting of informations about individual or organization using statistical and analytical methods to support decision making ነው። ስለዚህ በዚህ መንገድ ዲፋይን እናደርገዋለን። ባጭሩ ማርኬት ሪሰርች አንድ ድርጅት ስለ ማርኬቱ እንዴት እየሰራ እንደሆነ፣ ከስተመሮቹ እንዴት ነው ቢሄቭ እያደረጉ ያሉት የሚለውን ነገር እንዲረዳ ይረዳዋል ማለት ነው። ከስተመሮችን ቢሄቪየር የማርኬቱን አሰራር ወይም ደግሞ የማርኬቱን ትሬንድ አንደርስታንድ እንዲያደርግ ይረዳዋል እንላለን።
እዚህ ጋር ደግሞ ማርኬት ሪሰርች ኤንድ ማርኬቲንግ ሪሰርች ምንድናቸው የሚለውን ነገር እናያለን። ማርኬት ኤንድ ማርኬቲንግ ሪሰርች ልዩነታቸው አብዛኛውን ጊዜ ሁለቱ ተርሞች ሲሚላር ናቸው፣ ነገር ግን የተለያየ ትርጉም ነው ያላቸው። ለምሳሌ ማርኬት ሪሰርች ስንል ስለ ማርኬት ብቻ ነው የሚያጠናን። ለምሳሌ የማርኬቱ ትሬንድ፣ ማርኬት ሼር፣ ማርኬት ፖቴንሻል፣ ማርኬት ካራክተሪስቲክስ፣ ማርኬቱ ዲማንድ፣ ሴልስ፣ ኮምፒቲተርስ፣ ኢንዱስትሪስ፣ ስለ እነዚህ ነገሮች በሙሉ ማርኬት ሪሰርች ነው ፎከስ አድርጎ የሚሰራው። ኤንድ ማርኬት ሪሰርችም ፎከስ የሚያደርገው ለምሳሌ ማርኬቱ ላይ ፎከስ ያደርጋል፣ ፕሮዳክት ላይ ፎከስ ያደርጋል፣ ሴልስ ላይ ፎከስ ያደርጋል፣ አድቨርታይዚንግ ላይ ፎከስ አድርጎ ይሰራል ማለት ነው። ማርኬት ሪሰርች ስለ ማርኬት ስንል ሳይዙን፣ ትሬንዱን፣ ግሮውዙን ኤንድ የከስተመሮችን ካራክተሪስቲክስ፣ ሁ ኢዝ ደ ከስተመር፣ ምንድን ነው የሚገዙት፣ የት ነው የሚገዙት፣ መቼ ነው የሚገዙት፣ የት ነው የሚገዙት፣ እንዴት ነው የሚገዙት የሚለውን ነገር ኮንሱመር ቢሄቪየርን አንደርስታንድ ልናደርግ ይረዳናል። ስለ ፕሮዳክቱ፣ አዲስ ፕሮዳክት፣ ስለ ብራንዲንግ ስትራቴጂያችን፣ ስለ ፕሮዳክት ኳሊቲያችን፣ ስለ ዊክነስ ኤንድ ስትሬንግዝ ኦፍ አወር ፕሮዳክት ፎከስ አድርጎ የሚሰራው ማርኬት ሪሰርች ነው። ሌላው ሴልስ ነው። ስለ ሽያጭ ፎርካስት፣ ሽያጫችንን መተንበይ ኤንድ ኮታ ማስቀመጥ፣ ሴልስ ፐርፎርማንሳችንን አናላይዝ ማድረግ ዳትስ ማርኬት ሪሰርች እዚህ ጋር ፎከስ ያደርጋል። አድቨርታይዚንግ ጋር ለምሳሌ ፕሮሞሽን ኤንድ አድቨርታይዚንግ፣ ኢቫሉዌቲንግ ዘ ኢፌክቲቭነስ ኦፍ አድቨርታይዚንግ፣ ቴስቲንግ ፕሮሞሽናል ቱሎችን። ስለዚህ ባጭሩ ኢን ሾርት ማርኬት ሪሰርች ደ ስተዲ ማርኬት ፕሮዳክት ሴልስ ኤንድ ካስተመር ቢሄቪየር ኢን ስፔሲፊክ ኢንዱስትሪ፣ ስፔሲፊክ የሆነ ኢንዱስትሪ ላይ ያሉትን ማርኬት ሪሌትድ የሆኑ ፕሮብሌሞችን አንደርስታንድ ማድረግ ነው። ማርኬቲንግ ስንል ብሮደር ነው። ይሄኛው ማርኬት ስንል ስፔሲፊክ ነው፣ ማርኬቲንግ ስንል ደግሞ ብሮደር ነው። ሪሰርች ስለ ኮንሱመሮች፣ ስለ ከስተመሮች፣ ስለ ፐብሊኩ ኤንድ ኦልሶ ስለ ማርኬተሩ አጠቃላይ የሚያጠና ነው ማርኬቲንግ የምንለው ማለት ነው። ማርኬቲንግ ሪሰርች ለምን ይጠቅመናል ስንል የመጀመሪያው አይዴንቲፋይ ኦፖርቹኒቲ ኤንድ ፕሮብሌምስ፣ ማርኬቲንግ ኦፖርቹኒቲዎችና ማርኬቲንግ ፕሮብሌሞቹ ምንድናቸው የሚለው እንድናቅ ይረዳናል። ኤንድ ኦልሶ ጀነሬት ኤንድ ኢቫሉዌት ማርኬቲንግ ስትራቴጂዎችን እንድናመነጭ ኤንድ ኦልሶ ኢቫሉዌት እንድናደርግ ይረዳናል። ማርኬቲንግ ፐርፎርማንሳችንን ኢቫሉዌት ሞኒተር እንድንቆጣጠር ኤንድ ማርኬቲንግ ፕሮሰሳችንን ቶታሊ አንደርስታንድ እንድናደርግ ይረዳናል ነው። ባጭሩ ማርኬት ሪሰርች ስለ ማርኬቱ ነው። ኤንድ ማርኬቲንግ ሪሰርች አጠቃላይ ማርኬቲንግ ፕሮሰሱን የሚያጠና ነው። ኤንድ ይሄ ናሮ ነው፣ ይሄኛው ደግሞ ብሮደር ነው። ማርኬቲንግ ሪሰርች ማርኬት ሪሰርች ያጠቃልለዋል፣ ወይም ማርኬት ሪሰርች በማርኬቲንግ ሪሰርች ውስጥ ይገኛል ማለት ነው። ሌላው ማርኬቲንግ ሪሰርች ፕሮሰስ ነው። እዚህ ጋር ስንመጣ ደግሞ አንድ ማርኬቲንግ ሪሰርች መስራት ብንፈልግ የምንከተለው ፕሮሰስ ወይም ደግሞ ሂደት አለ። ማርኬቲንግ ሪሰርች ስንል ሂደት ነው ብለናል። እነሱ ሂደቶች ምንድን ናቸው ነው? እነሱ ሂደቶች ምን አይነት ሂደት ነው ያለው የሚለውን ነገር ነው እዚህ ጋር የሚያሳየን። to collect accurate and reliable information marketer must follow ሲስተማቲክ የሆነ ፕሮሰስ መከተል አለብን ነው። ትክክለኛ የሆነ ታማኝ የሆነ መረጃ መሰብሰብ ከፈለግን ምን ማድረግ አለብን? ሲስተማቲክ የሆነ ፕሮሰስ መከተል አለብን። ያን ሲስተማቲክ ፕሮሰስ ማርኬት ሪሰርች ፕሮሰስ ይባላል ነው። ማርኬት ሪሰርች ፕሮሰስ ምንድናቸው ስንል ሎጂካል ስቴፖች ናቸው፣ ሲኩዌንሶች ናቸው፣ ኦር ሎጂካል ስቴፖች ናቸው። አንድ ሪሰርቸር ሊከተላቸው የሚገቡ ሎጂካል ስቴፖች ወይም ሲኩዌንሶች ኦር ስቴጆች ወይም ስቴፖች ፕሮሰስ እንላቸዋለን ነው። ከምን የመጀመሪያው ከፕሮብሌም አይዴንቲፊኬሽን እስከ ፕሬዘንቴሽን ድረስ ፕሮብሌሙን አይዴንቲፋይ አድርጎ ሪሰርቹን ሰርቶ እስከ ማቅረብ ድረስ ያለው ሂደት ነው ሪሰርች ፕሮሰስ የምንለው ይለናል። አጠቃላይ ወደ 8 የሚደርሱ ፕሮሰሶች አሉት። የመጀመሪያው ፕሮብሌም አይዴንቲፋይ ማድረግ ኤንድ ፎርሙሌት ማድረግ ነው። ሁለተኛው ሪሰርች ዲዛይን መወሰን ነው። ሶስተኛው ዳታ ኤንድ ሶርስ ኦፍ ዴታ መወሰን ነው። አራተኛው ዴታ ኮሌክት ማድረግ ነው። ኤንድ አምስተኛው ደግሞ ሳምፕል ዲዛይን ዲተርማይን ማድረግ ነው። ስድስተኛው ዴታውን ኮሌክት ማድረግ፣ ሰባተኛው የሰበሰብነውን ዴታ አናላይዝ ማድረግ እና ኢንተርፕሬት ማድረግ፣ ስምንተኛው ሪሰርች ሪፖርት ማዘጋጀት ነው። እነዚህን ፕሮሰሶች ተከትለን አንድ ማርኬቲንግ ሪሰርች ወይ ማርኬት ሪሰርች አካሄድን ማለት አኩሬት ሪሊየብል ኤንድ ዩዝፉል የሆነ ማርኬቲንግ ዲሲሽን መወሰን እንችላለን ማለት ነው። ወይም ዲሲሽን ሜኪንግ ፕሮሰስ ማካሄድ እንችላለን ማለት ነው። የመጀመሪያው ስቴፕ ጋር ስንመጣ አይዴንቲፋይ ኤንድ ፕሮብሌም አይዴንቲፊኬሽን ኤንድ ፕሮብሌም ፎርሙሌሽን ነው። መጀመሪያው የምናጠናው ጥናት ምንድነው የሚለው ማወቅ አለብን ማለት ነው። ሪሰርች የምንለው
ፕሮብሌም ኢንቨስቲጌት ማድረግ ነው። ሲስተማቲካሊ ኤንድ ኮምፕሌት በሆነ ወይ አንድን ፕሮብሌም ኢንቨስቲጌት ማድረግ ኢንትሮጌት ማድረግ ዳትስ ሪሰርች ብለናል። ሶ መጀመሪያ ፕሮብሌም ሊኖር ይገባል ነው ሪሰርች ለመስራት። ሶ ቢፎር ኮንዳክቲንግ ሪሰርች ዘ ካምፓኒ መስት ክሊርሊ አንደርስታንድ ዋት ፕሮብሌም ኦር ኦፖርቹኒቲ ኢዝ ትራይ ቱ ኢንቨስቲጌት ሊደረግ የሚገባው ፕሮብሌም አለ ወይስ ኦፖርቹኒቲ አለ የሚለው ማወቅ አለብን። ሶ ኢት ኢዝ ዘ ሞስት ኢምፖርታንት ስቴፕ ነው የሚለው። ሶ ሪሰርች ፕሮብሌም ኦፍን ስታርትስ ፍሮም ማርኬቲንግ ሲምፕተም ይጀምራል ወይም ደግሞ ምልክት ሊኖር ይችላል የሆነ የችግር ምልክት። ሶ ዋት ኢዝ ማርኬቲንግ ሲምፕተም ስንል ዳትስ ሳይን ነው የሆነ ነገር በስህተት እየሄደ እንደሆነ ወይም በትክክል እየሄደ እንደሆነ የሚያመላክት ምልክት አለ። ሶ ያንን ነገር ይዘን ነው እንግዲህ ዋና ፕሮብሌሙን የምናገኘው። ለምሳሌ ማርኬት ሼራችን እየቀነሰ ከሆነ ዳትስ ሲምፕተም ነው። ምንድን የተፈጠረ ችግር አለ ወይ የሚለውን። ሌላው የከስተመሮች ቅሬታ ከስተመሮቹ እዚህ ቅሬታ የሚያቀርቡ ከሆነ የሆነ ችግር አለ ማለት ነው። ዳትስ ሲምፕተም ነው። አዲስ ፕሮዳክቲንግ ከስተመሮችን አትራክት ማድረግ ካልቻለ እንደዚህ አይነት ነገሮች በሙሉ ሲምፕተሞች ናቸው። ሶ ፍሮም ሲምፕተም ቱ ፕሮብሌም እንሄዳለን። So to find the real cause of the symptom, marketer ask the question, why is our market share decline? ለምሳሌ ማርኬት ሼር እየቀነሰ ከሆነ ለምንድን ነው ማርኬት ሼራችን የቀነሰው ስንል ትክክለኛውን ፕሮብሌም እናገኘዋለን። ሶ ሲምፕተሙ ማርኬት ሼር ነው። ይህን ጥያቄ ስንጠይቅ የምናገኘው ነገር ደግሞ ዳትስ ፕሮብሌም ይሆናል። why complaints increase? የከስተመሮች ቅሬታ ለምን ጨመረ? አዲስ ፕሮዳክቱ ለምንድን ነው አንሰክሰስፉል የሆነው ውጤታማ ያልሆነው ለምንድን ነው በማለት እንጠይቃለን። ሶ ከሲምፕተሙ ወደ ፕሮብሌሙ እንሄዳለን። ሶ ፕሮብሌማችንን አንድ ጊዜ አይዴንቲፋይ ካደረግን እንደ ኔክስት ስቴፕ ፕሮብሌሙን በግልጽ ማስቀመጥ ነው። ፎርሙሌት ሪሰርች ኦብጀክቲቫችንን ማስቀመጥ እንችላለን። ሶ ማርኬት ሪሰርች ኦብጀክቲቭ እናስቀምጣለን። ማርኬት ሪሰርች ኦብጀክቲቭ ስንል ይህን ሪሰርች የምንሰራው ለምንድን ነው? why this research is being done? ይህን ሪሰርች የምንሰራው ለምንድን ነው? ዋይ የሚለውን ጥያቄ መመለስ አለብን። ሶ ጥሩ የሆነ ኦብጀክቲቭ አስቀመጥ ነው የሚባለው የመጀመሪያው ክሊር መሆን አለበት። የምናስቀምጠው ኦብጀክቲቭ ግልጽ መሆን አለበት። ከማርኬቲንግ ፕሮብሌማችን ጋር ተያያዥነት ሊኖረው ይገባል ወይም ከማርኬቲንግ ፕሮብሌማችን ጋር ሪሌቫንት መሆን አለበት። ሌላው ከዲሲሽን ካምፓኒ ከሚወስነው ውሳኔ ጋር ግንኙነት ሊኖረው ይገባል ኦብጀክቲቫችን ነው። ኤግዛምፕል ዞማ ፋርማሲውቲካል ኬዝ ስተዲ ነው። እዚህ ጋር ባክግራውንድ ያስቀምጣናል። ይሄ ትራዲሽናል ሄርባል ሄር ፉድ ኤንድ ኦይል የሚያመርት ድርጅት ነው። ከስተመሮቹ ከ50 ዓመት በላይ የሆኑ ሰዎች ናቸው። ነገር ግን ሴሉ ዲክላይን እያደረገ ነው። ቢኮዝ ከስተመሮቹ እየቀነሱ በመምጣታቸው ወጣቶች አይጠቀሙትም። ለምን? ዞማ ሄር ፉድ የሚለው ብራንድ ኔምን አይወዱትም። ሶ ምን ብለው ነው የሚያስቡት? የግራንድ ፓሬንት ወይም የትልልቅ ሰዎች የሆነ ነው ብለው ስለሚያስቡ ብራንዱን ይህን ነገር መጠቀም ለነሱ ሀፍረት ነው። ስሜት አይሰጣቸው፣ ጥሩ ስሜት አይሰማቸውም። ሶ እዚህ ጋር ማርኬቲንግ ዲሲሽኑ ምንድነው የሚሆነው? ካምፓኒስ ፕላስ ቱ ሪኔም ዘ ፕሮዳክቱን ሪኔም እንደገና ስም መቀየር ነው። ለምን? ወጣቶችን ለመሳብ። ሶ ሱፐር ሄርባል ሄር ፉድ ኤንድ ኦይል ሊለው አስቧል ማን? ድርጅቱ። ለምን? ዞማ የሚለው ብራንድ ኔምን ወጣቶች አልወደዱትም። ነገር ደግሞ ዞማ በሚለው ብራንድ ኔም የያዛቸውን ከስተመሮችን እያጣ መጥቷል። ስለዚህ ወደ ወጣቶች ሽፍት ማድረግ አለበት። ስለዚህ ብራንድ ኔሙን ከዞማ ወደ ሱፐር ሄርባል ሊቀይረው ፈልጓል። ሶ ይሄ ነው ፍላጎቱ። ሶ እዚህ ጋር ፕሮብሌም አይዴንቲፋይ ያደርግ። ሶ ቱ አሰስ ዘ ፐርሰፕሽንስ ቱዋርድ ኦልድ ኤንድ ኒው ብራንድ ኔም ምንድነው? የከስተመሮቹ ፐርሰፕሽን እይታ ምንድነው? በምንና በምን መካከል? በድሮ የብራንድ ኔም እና በአዲሱ የብራንድ ኔም መካከል የሚለው ነገር ማወቅ ፈለገ። ዳትስ ኦብጀክቲቭ ነው። ሶ ፖሲብል ሪሰርች ኦብጀክቲቭ ከነዚህ መካከል አንዱ ሊሆን ይችላል። ሪሰርች ኦብጀክቲቭ ይሄ ፕሮብሌም ነው። ስቴትመንቱ ይሄ ነው። ቱ አሰስ ሪሰርች ታይትሉ እንግዲህ አሰስ ከስተመር ፐርሰፕሽን ቱዋርድ ኦልድ ኤንድ ኒው ብራንድ ኔም የሚል ነው። ሶ ኦብጀክቲቭ ምን ሊሆን ይችላል? የመጀመሪያው ሊሆን የሚችል ነው። ከነዚህ መካከል አንዱ ይሆናል ነው። አንደኛው ቱ አንደርስታንድ ከስተመርስ ቪው ኦን ኦልድ ብራንድ ኔም ዞማ ሄር ፉድ ኤንድ ኦይል የሚለው ጋር ያላቸውን እይታ መረዳት ነው። ሁለተኛው ደግሞ የከስተመሮችን ፕሪፈረንስ በዞማ ሄር ፉድ እና በሱፐር ሄርባል ሄር ፉድ መካከል ባለው ብራንድ ኔም ያላቸው ፕሪፈረንስ ምንድነው የሚለው መረዳት ሊሆን ይችላል። ሶ ከነዚህ መካከል አንዱ ሊሆን ይችላል ኦብጀክቲቭ። በዚህ መንገድ ግልጽ እና ቁልጭ ያለ ኦብጀክቲቭ ማስቀመጥ ይጠበቅብናል። ሶ እነዚህ ኦብጀክቲቮች ያንን ካምፓኒ ምን እንዲያደርግ ይረዱታል? ወይ አዲሱ ብራንድ ኔም ለወጣቱ ወይም ደግሞ ያውዝ ማርኬቱ ላይ ጥሩ የሆነ አፒል አለው ወይ የሚለውን ነገር እንዲወስን ይረዳዋል ማለት ነው። ሁለተኛው ሪሰርች ዲዛይን ነው።
ሪሰርች ዲዛይን ማለት አንድን ሪሰርች ስንሰራ ፕላን ኦር ፍሬምወርክ አለ እሱ ማለት ነው። the plan or the framework that guides how the research will be conducted and how data will be collected እንዴት ሪሰርቹን እንደምንሰራ እንዴት መረጃዎችን ወይም ደግሞ ግብአቶችን እንደምንሰበስብ የሚያሳየን ፕላን እቅድ ፍሬምወርክ ሪሰርች ዲዛይን እንለዋለን። and it is methods and procedure መንገዶችንና ቀደም ተከተሎችን የሚያስቀምጥልን ነው ምን ማርኬቲንግ ሪሰርች ዲዛይን የምንለው ማለት ነው። ሶስት አይነት ዲዛይኖች አሉ። የመጀመሪያው ኤክስፕሎራቶሪ ነው። እዚህ ጋር starting points of research this is the starting points of research የመጀመሪያው ፖይንት ኤክስፕሎራቶሪ ሪሰርች ነው። እዚህ ጋር ፕሮብሌሞችን ኤክስፕሎር ማድረግ ሲቹዌሽኖችን ኤክስፕሎር ማድረግ ይጀምራል። ኢንሳይት አይዲያዎችን አንደርስታንድ ማድረግ ይጠበቅብናል። ኢሹዎችን አይደንቲፋይ ኤንድ ዲፕ የሆነ ስተዲ ይጠይቃል። ሃይፖቴሲስ ኤንድ አሳምፕሽን ማስቀመጥ ይጠይቃል። የሪሰርች አብዛኛውን ጊዜ ሰከንዳሪ ሶርሶችን ኤንድ ፕራይመሪ ቱሎችን ይጠቀማል። መቼ ነው ይሄን የምንጠቀመው? when we want to understand the background or discover key issue before detailed study ወደ ዋናው ስቴዲ ከመግባታችን በፊት ባክግራውንዱን ወይም ደግሞ የሆነ ዲስከቨር ማድረግ የፈለግነው ነገር ካለ ያን ነገር ማወቅ ከፈለግን ኤክስፕሎራቶሪ ሪሰርች ዲዛይን እንጠቀማለን። ሁለተኛው ዲስክሪፕቲቭ ነው። ዲስክራይብ ለማድረግ ካራክተሪስቲክሶችን ቢሄቪየሮችን ሪሌሽንሺፓቸውን ፖዚቲቭ ኦር ኔጌቲቭ ሪሌሽንሺፕ አለ ጥሩ መጥፎ ወይም ደግሞ ካራክተሪስቲክሳቸው እንደዚህ ነው የሚለውን ነገር ለመግለጽ ዲስክሪፕቲቭ ሪሰርች ዲዛይን እንጠቀማለን። ፐርፐዙን ስናየው ዲስክራይብ ማድረግ ነው። የከስተመሮችን ቢሄቪየር የኮምፒቲተሮችን የማርኬት ሴግመንቱን ቢሄቪየር ዲስክራይብ ለማድረግ ሊሆን ይችላል። ኤንድ ሪሌሽንሺፖችን አንደርስታንድ ለማድረግ ሊሆን ይችላል። ፊቸሩን ስናየው ቤዝድ ኦን ፕሪቪየስ ኤክስፕሎራቶሪ ሪሰርች ላይ ቤዝድ ይሆናል። ከዚህ በፊት የተሰሩ ሪሰርቾችን እንደ ግብዓት ይጠቀማል። ኳሊቴቲቭ ኦር ኳንቲቴቲቭ ዴታዎችን ሊጠቀም ይችላል። ስትራክቸርድ የሆኑ ቱሎችን ይጠቀማል። ለምሳሌ ሰርቬይ ኤንድ ኩዌስቸነሪዎችን ይጠቀማል። አናላይዝ ይደረጋል። ስታቲስቲካል አናላይዝ ቱሎችን ይጠቀማል ማለት ነው። ዩዚንግ ስታቲስቲካል ሜቶዶችን ተጠቅሞ ሪዛልቱን አናላይዝ ያደርጋል ማለት ነው። መቼ ነው ይሄን የምንጠቀመው? ማን ነው? ምንድን ነው? መቼ ነው? የት ነው? እንዴት ነው የሚሉትን ጥያቄዎች መመለስ ስንፈልግ ስለ ማርኬታችን ዲስክሪፕቲቭ ሪሰርች ዲዛይን መጠቀም እንችላለን። ሌላው ኮዛል ነው። ኮዛል ስንል ኮዝ ኤንድ ኢፌክት የሚለውን ነገር የሚያሳየን ነው። ሶ ቴስት how one factor affect the others አንዱ ያንኛውን እንዴት አፌክት ያደርጋል ኤ ቢን እንዴት አፌክት ያደርጋል የሚለውን ነገር ለመተንበይ ይረዳናል ማለት ነው። and to predict outcome based on change made outcome based so cause and effect predict ማድረግ እንችላለን because of this is ሚል ነገር በዚህ ምክንያት ይሄ ነገር ይሆናል የሚለውን ነገር እንድንወስን ይረዳናል። ይሄ ኮዛል ማርኬት ሪሰርች ኦር ኮዝ ኤንድ ኢፌክት የምንለው ማለት ነው። ኤክስፐሪመንት ይጠይቃል። ለምሳሌ ቼንጂንግ ፓኬጅ ካለ ኢፌክትስ ኦን ሴል የአንድ ፕሮዳክት ፓኬጂንግ ወይ ማሸጊያውን ካሻሻል ነው ሽያጭ ሊጨምር ይችላል። በቃ ስለዚህ ሽያጩ የጨመረበት ምክንያት ምንድነው? አዲስ ፓኬጂንግ ስለጨንተን ነው። ሶ ዚስ ኮዝ ኤንድ ኢፌክት የምንለው ነው። ይሄ መቼ ነው የምንጠቀመው? you want to know why something happens or test marketing theory ማርኬቲንግ ቲዮሪዎችን ቴስት ለማድረግ ወር ደግሞ አንድ ነገር ለምንድን ነው የሚፈጠረው ለምሳሌ ለምንድን ነው ሽያጭ የጨመረው የሚለውን ነገር ማወቅ ከፈለግ that's causal marketing research የሚለውን መጠቀም እንችላለን። ሶ የዚህ ነገር ምክንያቱ ምንድነው ኮዙ ምንድነው የሚለውን እንድናቅ ይረዳናል። ሶ ኤክስፕሎራቶሪ ዲስክሪፕቲቭ ኤንድ ኮዛል አሉ ማለት ነው። ለምሳሌ እዚህ ጋር ዞሜሄር ፉድ የምንለው ኬዝ ስተዲ ኤግዛምፕል ስናይ ካምፓኒው ምን ማድረግ ፈለገ? ኢቫሉዌት ከስተመር ፐርሰፕሽናቸውን ኢቫሉዌት ማድረግ ፈለገ። በኦልድ እና በኒው ብራንድን መካከል ያለውን ብለን ብናስብ ምን አይነት ሪሰርች ዲዛይን ይጠቀማል ካል ዲስክሪፕቲቭ ነው። ቢኮዝ ኦፒኒየናቸውን ነው መረዳት የፈለገው እዚህ ጋር ፐርሰፕሽን ዳትስ ኦፒኒየን ነው። ሶ ዲስክሪፕቲቭ ሪሰርች ዲዛይን ኢዝ ዘ ሞስት አፕሮፕሪየት እንላለን ማለት ነው። ሶስተኛው ስቴፕ ዴታ ታይፕ እና ሶርሳቸውን መለየት ነው። ምን አይነት ዴታ ነው የምንጠቀመው? ዳታዎችንስ የት እናገኛቸዋለን? ዳትስ ዳታ ታይፕ ኤንድ ሶርስ። ታይፕስ ኦፍ ዴታ ስንል ሁለት አይነት ናቸው፣ ፕራይመሪ ኤንድ ሰከንዳሪ ዴታ። ፕራይመሪ የምንላቸው ፈርስት ሃንድ ኦር ፈርስት ታይም ኮሌክት የምናደርጋቸው ሞር አኩሬት ኤንድ ሪላያብል የሆኑ ኢንፎርሜሽኖች ናቸው። ነገር ግን ኤክስፔንሲቭ ኤንድ ታይም ኮንሱሚንግ ናቸው። በጣም ጊዜ ይፈልጋሉ፣ በጀት ይፈልጋሉ። ሰከንዳሪ ዴታ የምንለው ደግሞ ኦልሬዲ ኤግዚስት የሆነ ኢንፎርሜሽን ነው፣ ለስ ስፔሲፊክ ነው፣ በጣም ቺፕ እና በቀላሉ ማግኘት እንችላለን። አብዛኛው ጊዜ ሪሰርቸሮች ሁለቱንም ፕራይመሪ እና ሰከንዳሪ ዴታዎችን ይጠቀማሉ ማለት ነው። ሶ ሰከንዳሪ ዴታ የምንላቸው ዶክመንት ነው የተቀመጡ መረጃዎች ማለት ነው። ተሰብስበው ከዚህ በፊት የተቀመጡ ዶክመንት ሊሆኑ ናቸው። ፕራይመሪ የምንላቸው ግን እኛ መጀመሪያ ኢንተርቪው አድርገን ሊሆን ይችላል፣ ግሩፕ ዲስከሽን ሊሆን ይችላል፣ በኩዌስቸነሪ መልክ ሊሆን ይችላል የምንሰበስበው ዳታ ፕራይመሪ ዴታ ይባላል ማለት ነው። ሌላው ዲዛይን ኤንድ ዴታ ኮሌክሽን ፎርም ነው።
ዲዛይን ኦፍ ዳታ ኮሌክሽን እንዴት ነው ዳታ ኮሌክት የምናደርገው? አሁን ሁለት አይነት ዳታ አለ ብለናል፣ ፕራይመሪ ኤንድ ሰከንዳሪ። እንዴት ነው ኮሌክት የምናደርገው ብለን ስናስብ የመጀመሪያው በኦብዘርቬሽን መንገድ ነው። ኦብዘርቭ በማድረግ ወይም በመመልከት ዳታ ማግኘት እንችላለን። ሁለተኛው ኩዌስቸነሪ በመበተን ነው። ሶስተኛው ኢንተርቪው በማካሄድ ነው። አራተኛው ፎከስ ግሩፕ ዲስከሽን ወይም ደግሞ የግሩፕ ውይይት እንዲያደርጉ በማድረግ ከዛ ከግሩፑ የተለያዩ ግብአቶችን በመውሰድ ምን ማድረግ እንችላለን? መረጃዎችን ኮሌክት ማድረግ እንችላለን። አምስተኛው ስቴፕ ሳምፕል ዲዛይን ኤንድ ሳይዝ ነው። ዲተርማይኒንግ ሳምፕል ዲዛይን። ሳምፕል ማለት እንግዲህ ዘ ፖርሽንስ ኦፍ ኦር ስሞል ፖርሽንስ ኦፍ ላርጅ ፖፑሌሽን፣ የሆነ ፖፑሌሽን አለ፣ ከዛ የተወሰነውን ፓርት ስንወስዶ ሳምፕል ይባላል፣ ናሙና ማለት ነው። ስለዚህ ሁሉንም ሰው ማጥናት ኦር ስተዲ ማድረግ በጣም አስቸጋሪ ነው። ቶስ ዲፊካልት ሶ ሪሰርቸር ዩዝስ ሳምፕል ቱ ሪፕሬዘንት ዘ ፖፑሌሽን። ስለዚህ ሳምፕልን እንወስዳለን። ይሄ ሳምፕል ደግሞ ፖፑሌሽኑን ምን ያደርገዋል? ሪፕሬዘንት ያደርገዋል ተብሎ ይታሰባል። ሶ ሳምፕል ስንወስድ መጀመሪያ ፖፑሌሽኑን አይዴንቲፋይ ማድረግ አለብን፣ ማወቅ አለብን። ሁለተኛ ሳምፕሊንግ ቴክኒካችን ፕሮባቢሊቲ ነው፣ ነን ፕሮባቢሊቲ ሳምፕሊንግ ነው። ከዛ ሳምፕሊንግ ሜቶድ፣ ከዛ ሳምፕል ሳይዙን ዲተርማይን እናደርጋለን ማለት ነው። እነዚህን ስቴፖች ተጠቅመን ሳምፕል ዲዛይን ኤንድ ሳይዝ ዲተርማይን እናደርጋለን። ስድስተኛ ኮሌክት ዴታ ነው። እዚህ ጋር ደግሞ ዳታዎችን ኮሌክት ማድረግ ይጠበቅብናል እና the actual field work begins። አሁን ፊልድ ወርኩ ይጀምራል። ያ ማለት ሂደን እዛ መረጃ መሰብሰብ እንጀምራለን። ፊልድ እንወጣለን፣ መሄድ ያለብን ቦታ ሄደን የምንፈልገው ሳምፕል ያለበት ቦታ ወይም ደግሞ የምንፈልገው ፖፑሌሽን ያለበት ቦታ ጋር ሄደን መረጃዎችን መሰብሰብ እንጀምራለን። ስለዚህ አድሚኒስትሬቲንግ ኩዌስቸነሪዎችን ምን ማድረግ ነው? መበተን። ኤንድ ኢንተርቪው ከሆነ ኢንተርቪው ኮንዳክት ማድረግ፣ ኦብዘርቭ ከሆነ ኦብዘርቭ ማድረግ፣ ፊልድ ወርክም ከሆነ እሱን መቆጣጠር ይጠበቅብናል ማለት ነው። ስለዚህ ጥሩ የሆነ ሱፐርቪዥን ካለ አኩሬት የሆነና ታይምሊ የሆነ ዴታ ኮሌክት ማድረግ እንችላለን ማለት ነው በዴታ ኮሌክሽን። ሌላው አናላይዝ ኤንድ ኢንተርፕሬቲንግ ዴታ ነው። አሁን እዚህ ጋር ዳታ ኮሌክት አደረግን ብለን ካሰብን ቀጣይ ዴታው ምን መደረግ አለበት? አናላይዝ መደረግ አለበት፣ መንተንተን አለበት። ሶ አናላይዝ ስናደርግ የምንጠቀማቸው ቴክኒኮች አሉ፣ ስታቲስቲካል ቴክኒኮች፣ ሚን፣ ሚዲያን፣ ሞድ ኤንድ ፐርሰንቴጅን በመጠቀም ዳታውን መተንተን እንችላለን። ከዛ ፕሬዘንት ማድረግ መቻል፣ ፕሬዘንት ወይም ደግሞ ለማቅረብ ስንፈልግ በቴብል ፎርም፣ በግራፍ ኤንድ በፊገር መልኩ ፕሬዘንት ማድረግ እንችላለን። ኤንድ ኦልሶ ኢንተርፕሬት ማድረግ አለብን። እዚህ ጋር ሚን፣ ሚዲያን፣ ሞድ አናላይዝ ስናደርግ የሚመጡ ቁጥሮች አሉ። እነሱ ትርጉማቸው ምንድን ነው? ዋት ኢዝ ዘ ነምበር ሚን፣ ያቺ ቁጥር ምንድነው የምታመለክተው? እና ደግሞ ሃው ዘ ሪሌትድ ሪሰርች ፕሮብሌም፣ ከሪሰርች ፕሮብሌም ጋር ያለው ግንኙነት ምንድነው የሚለው ነገር ኢንተርፕሬት አድርገን ማስቀመጥ አለብን፣ መተርጎም አለብን ማለት ነው። ስምንተኛው ፕሪፔር ማርኬት ሪሰርች ሪፖርቱን ማዘጋጀት ነው። ሶ እዚህ ጋር የመጨረሻው ስቴፕ ነው። ሶ ሪሰርቸሩ ምን ያዘጋጃል? ግልጽ የሆነና ኦርጋናይዝድ የሆነ ሪፖርት ያስፈልጋል ማለት ነው። በሪፖርት መንገድ ተጽፎ ሪሰርቹ መቀመጥ አለበት። ሶ ይህን ስናይ የሚያካትታቸው ነገሮች አሉ ሶስት። አንደኛ ፕሪሊሚናሪ ፔጅ የምንለዋል የመጀመሪያ ማለት ነው። እዚህ ጋር ታይትል ይጻፋል፣ የሪሰርቹ ታይትል፣ ዴቱ ይጻፋል፣ አክኖሎጂመንት አለው፣ ፎርወርዶች አሉ፣ ቴብል ኮንተንቶች አሉ። ሁለተኛው ሜን ቴክስት ነው። እዚህ ጋር ኢንትሮዳክሽን ኦር ባክግራውንድ ይኖራል፣ ሰመሪ አለ፣ ሜን ቦዲ አለው፣ የሪፖርቱ ሜን ቦዲ አለ፣ ከዛ ኮንክሉዥን ይቀመጣል ማለት ነው። ሶስተኛው ላይ ስንመጣ አፔንዲክሶች ይቀመጣሉ፣ ፎቶዎች ምናምን፣ ባይብሎግራፊ ኤንድ ኢንዴክሶች ይቀመጣሉ ማለት ነው። ኤንድ ዌል ፕሪፔርድ የሆነ ሪፖርት ካለ ትክክለኛ የሆነ ቢዝነስ ዲሲሽን እንድናደርግ እንደ ግብአት ወይም ደግሞ እንደ ግብአት ሆኖ ያገለግለናል ማለት ነው። ሶ በዚህ መንገድ ሪሰርች ሪፖርታችንን ማዘጋጀት እንችላለን ማለት ነው። ሌላኛው ሀሳብ በዚህ ቻፕተር ላይ ያለው ምንድነው ወይ በዚህ ዩኒት ላይ ያለው ፕላኒንግ ማርኬት ሪሰርች ነው። ሶ ማርኬት ሪሰርች ከመስራታችን በፊት ፕላን ማድረግ ያለብን ነው። ሶ ቢፎር ኮንዳክቲንግ ኤኒ ሪሰርች ዊ መስት ሃቭ ኤ ፕላን። ሶ አንድ ሪሰርች ከመስራታችን በፊት ፕላን ወይም ደግሞ እቅድ ያስፈልገናል። ሶ ይሄ ፕላን ምንድነው ያካትታል? ዋት ዊል ቢ ስተዲ፣ ምንድነው የምናጠናው ጥናት፣ ሃው ኢት ዊል ቢ ስተዲድ፣ እንዴት ነው ይሄ ነገር የሚጠናው፣ ኤንድ ማጥናታችን ለምንድን አስፈለገ፣ ጠቃሚነቱ ምንድነው፣ ኤንድ ኦልሶ ሪዛልቱ ምን ሊሆን ይችላል፣ ምን አይነት ውጤት እንጠብቅ የሚለውን ነገር ይመልስልናል። ሶ በዚህ መንገድ ሪሰርች ፕላን ያስፈልጋል ማለት ነው። ሶ ይሄ ሪሰርች ፕላን ምን ተብሎ ይጠራል? ሪሰርች ፕሮፖዛል ይባላል ማለት ነው። ሶ ሪሰርች ፕሮፖዛል ወይም ደግሞ ሪሰርች ፕላን ይባላል። ሶ ዋት ኢዝ ማርኬት ሪሰርች ፕሮፖዛል ብለን ስንጠራ ማርኬት ሪሰርች ፕሮፖዛል ማለት ፎርማል ዶክመንት ነው። ዳትስ ዶክመንት ነው ባጭሩ። ፎርማል የሆነ ዶክመንት ሲሆን ምንን ያካትታል? ፐርፐዝ ኦፍ ሪሰርች፣ የሪሰርቹ ፐርፐዝ ምንድነው? የሪሰርቹ ኦብጀክቲቭ ምንድነው?
ሪሰርቹ ምን አይነት ዲዛይን አለው፣ ዲስክሪፕቲቭ ነው፣ ኤክስፕላናቶሪ ነው፣ ሜቶዱ ምንድነው፣ ዳታ ኮሌክት የሚያደርግበት ሜቶድ፣ ሪሰርቸሩ የሚጠቀመው ሜቶድ ምን ሊሆን ይችላል፣ መጨረሻ ላይ የሚያመጣው ውጤት ምን ሊሆን ይችላል የሚለውን ነገር ያጠቃልላል። ይሄ ነገር ስንል ብሉ ፕሪንት ነው ወይም ደግሞ ሮድ ማፕ ነው። አጠቃላይ የሪሰርች ሂደቱን የሚያሳየና ሮድ ማፕ ወይም ደግሞ ብሉ ፕሪንት ነው ማለት ነው። ሪሰርች ፕሮፖዛል ማዘጋጀት ስለምን አስፈለገ? ዋይ ማርኬት ሪሰርች ፕሮፖዛል ኢዝ ፕሪፔርድ። ለምንድነው የምናዘጋጀው ስንል የመጀመሪያው ሪሰርች መስት ቢ ፕላንድ ኤንድ ኦርጋናይዝድ መሆን አለበት። ሪሰርቻችን የታቀደ የተደራጀ ኤንድ ኦልሶ ሲስተማቲክ መሆን አለበት። ሪሰርች ፕሮፖዛል ወይም ደግሞ ፕላን ያስፈልጋል ነው። ሁለተኛው ሪሰርቸሩ ፐርፐዙ ላይ ፎከስ አድርጎ እንዲሰራ ያደርገዋል ማለት ከሀሳቡ ከአላማው እንዳይወጣ ይረዳዋል ማለት። ሌላኛው ኮንቪንስ ያደርጋል ሌሎች አካላትን። ለምሳሌ ተማሪዎች ከሆኑ ፕሮፖዛል ማቅረብ አለባቸው ለመምህራቸው፣ መምህራቸውን ለማሳመን፣ ሱፐርቫይዘሮችን፣ ድርጅት ውስጥ ከሆነ ደግሞ ማኔጀሮቹ የምንሰራው ሪሰርች ትክክል መሆኑን ወይም ደግሞ አፕሩቭ እንዲያደርጉልን የምናሳምንበት አንዱ መንገድ ፕሮፖዛል ነው። ስለዚህ ሰዎችን ለማሳመን ይረዳናል። ኤንድ ሃው ዘ ሪሰርቸር ዊል ቢ ኮንዳክትድ የሚለውን ደግሞ ይገልጽልናል። ሪሰርቹ እንዴት እንደሚሰራ ይገልጽልናል። ሌላው ታይም ኤንድ በጀት ፕላኑን በግልጽ ማሳወቅ እንድንችል ይረዳናል ማለት ነው። ኮንተንትስ ኦፍ ሪሰርች ፕሮፖዛል የሚለውን ነገር ስናይ ሪሰርች ፕሮፖዛል ምን ያካትታል ስንል የመጀመሪያው ኤክስኪዩቲቭ ሰመሪ ሊኖረው ይገባል ነው። ኤክስኪዩቲቭ ሰመሪ ማለት ዋን ኤሌመንትስ ኦፍ ሪሰርች ፕሮፖዛል ሲሆን ሾርት ኦቨርቪው ዘ ሆል ሪሰርች ፕሮፖዛል፣ አጠቃላይ የሪሰርች ፕሮፖዛል ወይም ደግሞ ፕላኑን ኦቨርቪው ወይም ደግሞ ሾርት የሆነች ሰመሪ ምን ትባላለች? ኤክስኪዩቲቭ ሰመሪ ትባላለች። ምንን ማጠቃለል አለበት እዚህ ጋር? ሜን ፐርፐዝ ኦፍ ስተዲ፣ የስተዲ ዋና ዓላማ ምንድነው? ፕሮብሌሙ ሪሰርች የሚደረገው ፕሮብሌም ምንድነው? ኪ ወይም ደግሞ ቁልፍ የሆኑ የሪሰርች መጠይቆቹ ምንድን ናቸው? ሪሰርቹ ሊያሳካው የፈለገው ነገር ምንድነው የሚለውን ነገር ያካተተ ሲሆን አብዛኛውን ጊዜ በአንድ ፔጅ ወይም በአንድ ፓራግራፍ የምትገለጽ ነች ማለት ነው። ሁለተኛው ባክግራውንድ ኦፍ ዘ ስተዲ ነው። እዚህ ጋር ደግሞ ዲቴል ባክግራውንድ ኦፍ ሪሰርች ኢሹ፣ ስለ ሪሰርች ጉዳዮቹ ዲቴል የሆነ ማብራሪያ የሚሰጥበት ነው። እንዴትና ለምን ፕሮብሌሙ ኤግዚስት እንዳደረገ የሚተነተንበት ነው። ይህን ጥናት ማካሄዱ ለምን አስፈላጊ እንደሆነ የሚገለጽበት ነው። and what previous information and observation leads to research idea፣ ከዚህ በፊት ያሉት መረጃዎች and እይታዎችን ለዚህ ሪሰርች አይዲያ ምን አይነት አስተዋጽኦ እንዳላቸው እሱን የምንገልጽበት ሲሆን እዚህ ጋር ምን መሆን አለበት? ሎጂካል መሆን አለበት፣ ምክንያታዊ፣ ግልጽ መሆን አለበት፣ በግልጽ ቋንቋ መጻፍ አለበት፣ የሚያነበውን አካል ኮንቪንስ ሊያደርግ ይገባዋል፣ ሊያሳምን ይገባዋል ማለት ነው። ሌላው ፕሮብሌም ስቴትመንት ኤንድ ሪሰርች ኦብጀክቲቭ ነው። እዚህ ጋር ፕሮብሌም ስቴትመንት ስንል what is the main issue of the research wanted to address፣ ሪሰርቹ በዋናነት አድሬስ ሊያደረገው ወይም ደግሞ ሊያጠና የፈለገው ነገር ምንድነው የሚለው ነው። ወይም ፕሮብሌም ስቴትመንት የምንለው ጋፕ ይባላል፣ ኖሎጂ ጋፕ ይባላል። እኛ የምናጠናው ጥናት ሊያመጣ የሚችለው ጥቅም ምንድነው ወይም ደግሞ ፉልፊል የሚያደርገው ጋፕ ምንድነው የሚለውን ነገር፣ ሶልቭ የሚያደርገው ፕሮብሌም ምንድነው የሚለውን ነገር ማሳወቅ አለብን። ኖሎጂ ጋፕ የሚለውን ነገር ኖሎጂ ጋፕ የምንለው ነው ስቴትመንት ኦፍ ፕሮብሌም። ዘ ሜን ኢሹ ኦፍ ዘ ሪሰርች ምንድነው? ኤንድ ሪሰርች ኦብጀክቲቭ ስንል ደግሞ ጀነራል ኤንድ ስፔሲፊክ ኦብጀክቲቭ ሊኖረው ይችላል። ሁለት አይነት ኦብጀክቲቮች አሉ። ሪሰርቹ አቺቭ ማድረግ የፈለገው ምንድነው? this should be directly related to solving or understanding problem፣ ቀጥታ ከሪሰርች ፕሮብሌሙ ጋር ተያያዥነት ያለው ኦብጀክቲቭ ሊኖረን ይገባል ማለት ነው። ሌላኛው ሪሰርች ዲዛይን ነው። የአንዱ የፕሮፖዛል ፓርት ሪሰርች ዲዛይን ስንል ዘ ሃርት ኦፍ ፕሮፖዛል ነው። ይሄ ደግሞ ምን እንደሆነ ኤክስፕሌን የሚያደርግልን ሪሰርቹ እንዴት ነው የሚካሄደው፣ እንዴት ነው ጥናቱ የሚጠናው የሚለው ነገር ይገልጽልናል። ሪሰርች ዲዛይን ለምሳሌ ኤክስፕሎራቶሪ ነው፣ ዲስክሪፕቲቭ ነው፣ ኮዛል ነው፣ ለምን የሚለውን ነገር የሚተነተንበት ነው። ሳምፕሊንግ ዲዛይናችን ምንድን ነው፣ ማን ነው፣ ስንት ሳምፕል ሳይዝ ነው የምንወስደው፣ ለምን የሚለውን ነገር፣ ዴታ ኮሌክት የምናደርገው እንዴት ነው፣ በሰርቬይ ነው፣ በኢንተርቪው ነው፣ በኦብዘርቬሽን ነው፣ ለምን፣ ኤንድ ሪሰርች ሪዝን ዋይ ዚስ ሜቶድ ኢዝ አፕሮፕሪየት። እነዚህ የመረጥናቸው ነገሮች በሙሉ ምክንያታችን ምንድን ነው የሚለውን ነገር በግልጽ ጀስቲፋይ መደረግ አለበት። ሎጂካል ኤንድ ዌል ጀስቲፋይድ የሆነ ስቴትመንቶች ያስፈልጉና ሪሰርች ዲዛይን ላይ ማለት ነው። ሌላው ስኬጁል ኤንድ ስኬጁሊንግ ዘ ሪሰርች ነው። ፕላን ታይም ፕላኑን ማስቀመጥ ነው። እዚህ ጋር ጋንት ቻርት አለ። በዛ መንገድ
በዚህ ወር እንደዚህ ያደርጋሉ፣ በዚህ ወር ኩዌስቸነር ይበትናሉ፣ በዚህ ወር ዳታ አናላይዝ ያደርጋሉ፣ በዚህ ወር ኢንተርፕሬት ያደርጋሉ፣ በዚህኛው ወር ፕሬዘንት ያደርጋሉ ብለን ፕላን እናደርጋለን ማለት ነው። ሶ ዋት አክቲቪቲ ዊል ቢ ደን ምን አክቲቪቲዎች እንደሚሰሩ መገለጽ አለበት፣ መቼ እንደሚሰሩ መገለጽ አለበት፣ ስንት ጊዜ ሊፈጁ እንደሚችሉ መገለጽ አለበት ማለት ነው። እንደ አጠቃላይ የሪሰርቹን ሂደት ወይም ደግሞ ፕሮግረሱን ለመቆጣጠር ይረዳል ማለት ነው ታይም መኖሩ። ሌላኛው ኮስቲንግ ኤንድ በጀቲንግ ኤንድ ሪሰርች ነው። እዚህ ጋር ደግሞ አጠቃላይ ሪሰርቹን ስንሰራ ልናወጣ የምንችለው ወጪና የሚያስፈልገን በጀት አለ። ሶ እነሱን በቴብል መንገድ መግለጽ ይጠበቅብናል ማለት ነው። እንትን ያስፈልገኛል፣ ወጪው ይሄን ያህል ነው፣ እንትን ያስፈልጋል፣ ወጪው ይሄን ያህል ነው፣ ያን ኮስቱን እንተነትናለን። ሶ ይሄን ጥናት ለማካሄድ አጠቃላይ ይሄን ያህል በጀት ያስፈልገኛል ብለን የምንገልጽበት ሲሆን በቴብል መንገድ ይገለጻል ማለት ነው አብዛኛውን ጊዜ። ሌላኛው ሪፈረንስ ነው። at the end of the proposal lists of all source used in the preparing the proposal and books, journal, website and other materials cited። እዚህ ጋር ደግሞ ለምንጠቀማቸው ሀሳቦች ምኖች በሙሉ የት እንዳገኘናቸው ከመጽሐፍ ከሆነ ጆርናል ከሆነ ሪፈረንስ ላይ ማስቀመጥ አለብን ነው። ስለዚህ አጠቃላይ ሪሰርች ፕሮፖዛላችን እነዚህ ኤሌመንቶች ይኖራታል። መጨረሻ ላይ ሪፈረንስ አለው ማለት ነው። በዚህ መንገድ ማርኬት ሪሰርች ኮንዳክት ማድረግ ይቻላል። ማርኬት ሪሰርች ኮንዳክት ስናደርግ በመጀመሪያ ምን ያስፈልገናል ነው ባጭሩ ፕሮፖዛል ያስፈልገናል። ፕሮፖዛል ካለን ደግሞ ወደ ቀጣይ ወደ ዋናው ሪሰርች መግባት እንችላለን። ነገር ግን ፕሮፖዛል ወይም ደግሞ ሪሰርች ፕላን ያስፈልገናል ነው የሚለና እንደ ኢንትሮዳክሽን ይህንን ይመስላል። በቀጣይ ቪዲዮ ሌሎች የዚህ ሞጁል ቻፕተሮች እንቀጥላለን። ስለተከታተላችሁኝ አመሰግናለሁ። ሀሳብ ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ